ዶክተሩ ለአደይ ፍቅሩን ገለጸላት። አደይ እጅጉን ደነገጠች። እንዴት ሊሆን ይችላል ዶክተር? እንዴት በምንስ አስበኸኝ ነው ብላ አለችው። አደይ እውነት ለመናገር ካየሁሽ ቀን አጀምሬ አንቺን መውደድና ማፍቀር ሆኗል ስራዬንም በደንብ እየሰራሁኝ አይደለም ብሎ ያለውን ውስጡ ያለውን ነገር በሙሉ ተናዘዘ። ፍቅር በሚገርምና በሚያስደነግጥ ሁኔታ ጠፋች። የቤዛ ወንድም አግቶ ፍቅርን እያሰቃያት ይገኛል። የፍቅር እናት እናንተ ትሰሙኛላችሁ? እኔንም እንደ እናት ባታከብሩ ፍቅርንም እንደ እህት ባታከብሩ ነው እስከ ዛሬ ሳትከታተሏት የቀራችሁት። እንዴት ነው የቤዛ ወንድም እቤት መጥቶ ጭራሽ ፍቅር አልጋ ላይ እስከሚቀመጥ ድረስ አሹ አንቺስ ሮማንስ ብትሆኚ መቼም የቤቱ አዛዥ እናንተ ናችሁ። እናንተን አምኜና እናንተን ወድጄ ፈቅጄ እንደፈለጋችሁ ተዝናኑ ብዬ ቤቴን ከፍቼ እንዴት እንደዚህ ታዋርዱኛላችሁ? የእውነት በጣም ታሳፍራላችሁ ብላ የፍቅር እናት እሳት ለብሳ እሳት ጎርሷ ፍቅርን እንዲሁም ዛሬ ፍቅር ካልመጣች አሹ እኔ ነኝ አድርገኝ እና እራስ ላይ ብትፈርም ይሻልሃል ብላ አለችው። አሹ እጅጉን ደነገጠ። ኪንጎ በሚገርም ሁኔታ ስራ ተቀጠረ። ዳይመንድ እጅጉን ደስ አለው። ጭራሽ በሙዚቃ እራሱን መግለጽ እንዲሁም ደግሞ በጣም ደስ ብሎኛል ኪንጎዬ፣ ተመስገን ነው። ከዚህ በኋላ በቃ የስኬትን ማማ እየተራመድን ነው ማለት ነው እያለ በጣም ደስ አለው። ድንገት ዶክተሩ ሲመጣበት ሽምቅቅ ሲል ምን ነው እኔ ከሩቅ ሳይህ በጣም ደስተኛ ትመስላለህ ዶክተር፣ ምን ነው ልጆቹ ደህና ናቸው ወይ ብሎ ሲለው አዎ ደህና ናቸው፣ በል እንግዲህ አንድ ቀን መተህ ምርመራውን በጠቅላላ አደርግልሃለሁኝ እሺ ዳይመንድ አሁን ቻው ብሎ ሲሄድ ኪንጎ ደነገጠና እንዴ ገና ለገና እኔ ስራ ልገባ ስለሆነ አዲስ ጓደኛ ያስክ እንዴ? ቆይ ይሄ ባለፈው የሰረከው ልጅ አይደለም? አዎ እውነት ለመናገር ባለፈው የሰረኩት ልጅ ነው፣ ግን ደግሞ በጣም በሚገርም ሁኔታ ብታይ። እሺ ምን ተፈጠረ? በቃ አለ አይደል፣ እኔ ግን ሲመስለኝ ለጓደኝነት ፈልጎኝ ሳይሆን የሆነ ኩላሊቴንና የሆነ ነገሬን ሊያወጣው ነው መሰል። አረ እንደዛ አያደርግም። አረ እባክህ እሱ እኮ ዶክተር ነው። ስለዚህ መቼም ዶክተሮች ቀዶ ሕክምና ሲያደርጉ ከዛም አንጥተው ገጣጥመው አይደለም እንዴ? ተው። ለማንኛውም አሁን ደስታችንን ብናጣጥም ይሻላል፣ ለቅምጥል እንንገራት ብለው ወደ ቅምጥል ቤት ሄዱ። ሰላም ውድና የተከበራችሁ ሌላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው አደይ ድራማ እንደቀጠለ ይገኛል። ባርቼ ወይም ደግሞ ባቡሬ በጣም ደንግጦና አዝኖ ወደ ዲብ ሲሄድ ምን ነው ዲብ አንተም ያዘንክ ትመስላለህ ብሎ ሲለው አላቅም፣ እውነት ለመናገር አደይን እኔ እፈልጋታለሁ፣ እሷ ግን እየፈለገችኝ አይደለም። እንዴት? ምክንያቱም እኔ ሽማግሌ ለመላክ ጧት ማታ ደፋ ቀና ላለው፣ አልፎም ደግሞ ገጠር ሂጄ ሁሉን ነገር አስረዳሁ። እሷ ግን አሁንም ችላና ወደ ኋላ እያለች ነው። እኔ ምልህ ዛሬ ግን የት ይመስልሃል? ደግሞስ አንተ ጋር መጣን ብለው አይደለም እንዴ ብሎ ሲለው ማን? እኔ ጋ? አዎ አደይም እንደገና ልልም እኮ ወደ ዲብ ጋር ሄድን ብለው ነበረ። እናንተ ጋር የሉም ማለት ነው? ቆይ እነዚህ ሁለት ልጆች ምን አይነት ቀመር እየቀመሩ ነው ብሎ ባርች በጣም ተናደደ። አዎ እውነት ለመናገር ሊሊና አደይ አሁን ላይ የሚሰሩት ነገር በጣም ግራ እያጋባኝ ነው። ምን እንደሚያደርጉ አላውቅም ባብሮ ብሎ ለሊሊ ሲደውልላት በቃ አሁን እኮ ከነ አደይና ከነ ዲብ ጋር ነበርኩኝ፣ አሁን ወደ ቤቴ ሊሄድ ነው። ስለዚህ መንጣት ከፈለክ ና ቶሎ ስትለው ባቡሬ እጅጉን ተናዶና እሳት ለብሶ እሳት ጎርሶ ሄደ። በሌላ በኩል አደይ ደግሞ
እየመጣች ባለበት ሰዓት ዶክተሩ ስልክ ያወራ መስሎ እየተከታተላን ነበር። ወይኔ ኢዩኤል፣ አረ ተረጋጋ በቃ። ቆይ ምንድን ነው እንደዚህ መመሰጥ በዚች ልጅ እያለ አውቆ መኪናውን ያዘና መንገድ ላይ ተከታተላት። እንዴ አደይ እንዴት ነሽ? ኦ በቃ አጋጣሚ ነው ወይስ ደግሞ እየተቀጣጠርን እየመሰለኝ ነው። እንደው በሄድኩበት አገኝሻለሁ ብሎ ሲላት፣ አዎ እውነት ለመናገር ወደዚህ ጋር እየሄድኩ ነበር። ዶክተር አንተ ደህና ነህ ብላ ስትለው፣ አዎ ደህና ነኝ። እና ምን ችግር አለው? ግቢና ልሸኝሻ? አረ ችግር የለውም ዶክተር፣ እኔ ብቻ የሚሄድ እችላለሁ። አይ እንደዛ መሆን የለበትም፣ ነይ ልሸኝሽ ብሎ መኪና ውስጥ አስገብቶ ሸኛት። እና እንዴት ነው ማለቴ የቀጠሮውን ቀን አረሳችሁትም አይደል? እንዴት እንረሳዋለን ዶክተር? ሊሊ እኮ ናት። ሊሊ ማለት በጣም ልዩ ሰው ናት እና በፍጹም መርሳት የሚባል ነገር የለም ብላ አለችው። እንደዛ ከሆነ በይቻው ብሏት ዶክተሩም ወደ ስራው፣ አደይም ደግሞ ወደ ዲቭ ሄደች። እንዴ ዲቭ እንዴት ነህ ብላ ስትለው፣ ባቡሬ የምዛው ነበረ። ምን ነው ከቤት የወጣችሁት ዲቭ ጋ ነኝ ብላችኋል ነበር እንዴ? እና ታዲያ ቆይ ምንድን ነው እኮ ታዲያ ዋሸንህ? እየመጣን ባለበት ሰዓት ድንገት ሊሊን አመማትና ወደ ቤቷ ተመለሰች። እኔ ደግሞ ወደ ዲቭ መጣሁ። አትቀልዱ። ቆይ እናንተ ልጆች ግን ምን እያሰባችሁ ነው? ምንስ እያቀዳችሁ ነው? አረ ባቡሬ ተረጋጋ። ምንም ነገር የለም። በቃ እስኪ ተዋት። አሁን መሄድ የምፈልግ ከሆነ ሂድ ብላ ስትለው፣ እሺ በቃ ቻው አደይ፣ ለማንኛውም አንቺና እኔ በኋላ እናወራለን፣ አሁን ከዲቭ ጋር አውሩ ብሎ ዲቭ እና አደይ ምንድን ነው ዲቭ፣ እውነት ለመናገር አሁን ለታ በተናገርኩ ንግግር በጣም ይቅርታ አውቃለሁ፣ በጣም ብዙ ነገር አድርጌያለሁ፣ ግን አንተም ልትረዳኝ ይገባ ነበረ እና ደግሞ ለትዬ ማሳበቅ አይጠበቅብህም ነበር ብላ ስትለው፣ ተይ አደይ፣ እኔ ምን ላድርግ? ቆይ ምን ላድርግ አደይ? እንደምወድሽና እንደማፈቅርሽ እያወቅሽ እንድትጫዋችብኛለሽ? እኔም እኮ ጊዜ እፈልጋለሁ ዲቭ። የምን ጊዜ ነው የምትፈልጊው? ቆይ እኔ በህይወቴ ማን እንደሚያስደስተኝ ምን እንደሚያስደስተኝ አደይ ምን ያስደስታታል ብዬ አንድ ቀን ራሴን ጠይቀው አላውቅም። ስለዚህ ምን ችግር አለው ራሴን ብጠይቀው? እንዴ አንተም ደግሞ ልትረዳኝ ይገባል እና ጊዜ ልሰጠኝ ይገባል ብላ ስትለው ዲቭ አበደ። ቆይ እንደዚህ የምትዩ ምን ተፈጥሮ ነው? ሰሞኑን ሲጀመር ሰሞኑን ልቤ በጣም እየፈራ ነው። አትፍራ ዲቭ። ምን ተፈጠረ? አባዬ እኮ ፈቅዷል። ነገር ግን እኔ እዛም ነይ እያለኝ ነው። እኔ ስለዛ አይደለም ግን እኔ ስለ ራሴ ስሜትና ስለ አንተ ደግሞ እርግጠኝነት መሆን እፈልጋለሁኝ። እርግጠኛ መሆንህን አለመሆንህን ሁሉ ማወቅ እፈልጋለሁ። ቆይ ከዚህ ሌላ መስዋዕትነት እንዲከፍልልሽ ትፈልጊያለሽ እንዲያደይ ወይስ በእኔ ፍቅር እየቀለድሽበት ነው? እየቀለድሽብኝ ከሆነ ንገሪኝ ብሎ በጣም ሲጮህባት፣ አረ በቃ ተረጋጋ። እሺ እንደዛ ከሆነ አንተ ሽማግሌ ነው የምትፈልገው? ሁሉም ነገር ይላካል። በቃ እንደዛ እኮ ማለት አይደለም እንዴ አደይ። እንዴት ነው አንቺ በህይወታችን እኔ ብቻ የፈለግኩት የሚሆነው? አንቺም የፈለግሽ ይሆናል። እና ታዲያ ስለ እኔ ፍላጎት እኮ አልጠየከኝም። ማለት የፈለከው እንጋባ ቶሎ እንደዚህ እናድርግ ነው። የእሱን ደግሞ እኔ አሁን እንደማልፈልግ ነገርኩ አይደል እንዴ? ግን ለምንድን እኔ አላስደሰኩሽም ወይስ ደግሞ አላፈቀርሽኝም ብሎ ሲላት፣ እስኪ ስለ ፍቅር ተወው። ቆይ አንተ በህይወትህ ምን እንደምትፈልግ አስበህ አታውቅም? እኔም አንቺን ነው። አየህ ልክ አንተ እኔን እንደምትፈልገኝ ሁሉ እኔም ደግሞ አንተን መፈለግ አለብኝ። ስለዚህ ልትረዳኝ ይገባል ዴቭ ብላ አለችው። እሺ አደይ እንደዛ ከሆነ በጣም ጥሩ፣ አሁን ወደ ትዬ ጋር ብንሄድ አይሻልም ብለው ሲሉ፣ አረ ይቅርብኝ። ምን ሆነሽ ነው? አሁን እኮ ያነጋገረችን እትዬ ናት። ይኸውልህ እኔ ትዬን በጣም ስለምፈራት ከዚህ በኋላ በአንተና እኔ ክፍተት መካከል፣ ስለዚህ አንተስ እንደምትፈልገው ሁሉ እኔም መፈለግ አለብኝ ዴቭ፣ እና እባክህ ተረጋግተህ ልታዳምጠኝ ይገባል እያለች ለመነችው። የቤዛ ወንድም ፍቅርን እኔ ምልሽ ቆይች ልጅ ቆየችብኝ እኮ ብቻ ፍቅር በሌላ ቦታ ሂደሽ ከሆነ የእውነቴን ነው ምልሽ አይመስጥም እያለ ሲቀበጣጠር ፍቅር መጣች። የእኔ ፍቅር ታውቂያለሽ ምን ያህል እንደማፈቅርሽና እንደሚወድሽ ብሎ ሲላት፣ ቆይ አሁን አንተ ምን ይፈቀራል? ትሰማኛለህ? መጀመሪያ የፊትህን አመዲ አራክፍና እኔም ፍቅርን ልትመኝ ትችላለህ። ደግሞ አንተ እንደምታስበኝ
በፍጹም እኔ ላስብህ ቅምጥል። እኔ ምልሽ ማዘሯ፣ እውነት ለመናገር አንቺ ስትይጂ በጣም ነው የሚደብረኝ። በዛ ላይ ደግሞ እኔ ምልሽ ከዛ በፊት ግን ወንድምሽ የታል? እኔ ምን አውቃለሁ? ምናልባት ሊሊ ጋር ሊሆን ይችላል እንዴ? ታዲያ እስኪ ደውይለት። አይ ማዘሯ፣ በፍጹም አልደውልለትም። ለምን ሲባል ምክንያቱም እሱና ሊሊ ከተገናኙ እኛን እኮ አያስታውሰንም። ታውቂያለሽ፣ እንደውም አንቺ ስትሄጂ በጣም ብቸኝነት እየተሰማኝ ነው። አባቴ ከሞተ በኋላ አንቺ ነሽ ሁሉንም ነገር የምትሸፍንልኝ እና አንቺ ስትኖሪ በጣም ደስ ይለኛል። በዛ ላይ ደግሞ አንቺም ወንድሜን ብትቆጩ ጥሩ ነው። ይኸውልሽ ቅምጥል፣ እሱ ስለሚወድሽና እንዲሁም ደግሞ ታናሽ እህቱ ስለሆንሽ ነው እንጂ እንደዚህ የሚቆጣሽ ሌላ ምንም ነገር አስቦ አይደለም። አይ ማዘሯ፣ ታዲያ አንቺ ስለምንድን ነው ለሱ የማትነግሪው? ምን ብዬ አክብራት፣ ውደዳት፣ ተንከባከባት ብለሽ ነዋ። እኔ ባልለውም እኮ እሱ ሲጀመር ላንቺ በደንብ ያውቃል። እሺ ቅምጥልዬ፣ እና በዚህ ልከፋሽ አይገባም። ታውቂያለሽ፣ ሕፃን ሆነሽ እኔ ጉያ ስር መተሽ ነበር የምትደበቂው። እውነትሽን ነው? አዎና። ታዲያ አሁንስ ለምንድን ነው መተሽ የማትደበቂው? ምን ችግር አለው? በዛ ላይ አባትሽ አደራ ያለኝ ለመጨረሻ ጊዜ አንቺን ነው። በጣም አመሰግናለሁ። እንዳለሽ እኮ ታዲያ እሱን እየተወጣሽ ነው አደራሽን አለቻት። ከዛ ኪንጎ ግን የት ሄዶ ነው? ኧረ አላውቅም፣ ኪንጎ ጠፍቷል ዛሬ እያለች ሲያሙት ኪንጎ መጣ። ምንድን ነው ዛሬ ደግሞ በጣም ደስ ብሎሃል ብላለችው። ማዘሯ አንቺም አለሽ እንዴ? አዎ። ምን ነው መኖር የለብኝም ነበር? አረ ችግር የለውም። የሄድክበት ተሳካለህ? አዎ። ከዛ በፊት ግን በጣም አመሰግናለሁ። እሺ፣ በደስታዬም በሀዘኔም አብረሽ ነበር ብሎ ሲላት፣ አራረ ደግሞ ዛሬ ምን ተፈጠረ? እና ምንም ምስጋና አያስፈልገውም ብላለችው። እንኳን ደስ አለሽ ስራውን አግኝቻለሁ ብሎ ሲል በጣም ደስ ይላል። ይኸውልህ መጀመሪያ ብዙ ለመደሳሰት አትሞክር ብላ ስትለው፣ አረ የፍቅር እናት እኮ ሁሉንም ዶክመንቴን አስገብታለች እና ነገ መተህ ስራህን መጀመር ትችላለህ ስላሉኝ ምንም ችግር የለውም ብሎ አለ። እንደዛ ከሆነ በጣም ደስ ይላል። በርትተህና ጠንክረህ መስራት አለብህ ብላ አለችው። እሺ ብሎ በሌላ በኩል አሹ ፍቅር የት ናት እያለች ማዘሯ ቀወጠችው። ሩታም ነገሩን አቀጣጠለችው። የፍቅር እናት አንተ ለእኔና እንዲሁም ደግሞ ለፍቅር ማሰብ ነበረባችሁ። ቆይ እኔ እንደማስብላችሁ እናንተ ስለኛ ለምንድን ነው ያላስባችሁት? ብላ በጣም ተቀየመኝ። እውነቷን ነው አለች። እውነት እኛ ፍቅርን እያገለልናት ነው ያለ ነው። በእርግጥ በጣም አረመኔና ጨካኝ ልትሆን ትችላለች፣ ነገር ግን በፍጹም በዚህ ሁኔታ ልንርቃት አይገባም ነበር አለች ሮማን። ኧረ እባክሽ ተይኝ ሮማን ተይ። እሷ ራሷ ስትፈልግ ታስገባዋለች፣ ስትፈልግ ታስወጣዋለች።